ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ወደ መተማ የሚወስደን መረጃ አለ። በኢትዮጵያና ሱዳን ድንበር መግቢያ በሆነችው የመተማ ከተማ ምሽቱን እንደዚሁ የፋኖ ኃይሎች በሶስት አቅጣጫ ጥቃት ከፍተው ነበር። ከዚህ ጋር በተያያዘ ያሉ ዝርዝር መረጃዎችን የማደርሳችሁ ይሆናል። መተማ ከተማ ካሁን በፊት ነሐሴ ላይ በፋኖ ቁጥጥር ስር ገብታ በነበረበት ጊዜ የመካከለኛው ምስራቅ እና ዓለም አቀፍ ሚዲያዎች የሱዳን ሚዲያዎችን ጨምሮ ስለ ጉዳዩ በሰፊ ዘገባ መስጠታቸው ይታወቃል። በዚህ አካባቢ የሚደረጉ ውጊያዎች እንግዲህ በተለይ የፋኖ ትግል ዓለም አቀፋዊ ቀጠናዊ ሽፋን እንዲያገኝ ካደረጉት ክስተቶች መካከል አንዱ ነው። በዚህ ከተማ ትላንትና ፋኖ በሶስት አቅጣጫ ወደ ከተማዋ ጥቃት ከፍቷል። ከዚህ ጋር በተያያዘ የደረሰኝን ዝርዝር መረጃ ወደ እናንተ የማደርስ ይሆናል። በተለያዩ አካባቢዎች እንደዚሁም ወደ ጎጃም አፍላ ውጊያዎችና ትናንት አመሻሹን የተደረጉ ውጊያዎችን በተመለከተ ዝርዝር መረጃ ይዣለሁ። ወደ ወሎም የሚወስዱ መረጃዎች አሉ። በተለያዩ የአማራ ክልል አካባቢዎች ያሉ የግንባር ዝርዝር መረጃዎች በቅደም ተከተል ወደ እናንተ ይደርሳሉ። እነዚህ መረጃዎች እየተከታተላችሁ ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ልታደርሱ ትችላላችሁ። ከህወሓት ጋር በተያያዘ እንግዲህ የዛሬው ቀን ዛሬ ጥቅምት 24 2018 ዓ.ም ላይ እንገኛለን። ይሄ ቀን በኢትዮጵያ ታሪክ እንግዲህ በተለይ የሰሜን ዕዝ በህወሓት ከተጠቃበት ጊዜ ጀምሮ በአገሪቱ እስካሁን ድረስ የቀጠለ ጦርነት ተቀስቅሷል። ይህንን በተመለከተ በወቅቱ የነበረው ሁኔታና አሁን ያለው ምን ይመስላል የሚለውንም በመግቢያ አጠቃላይ የወታደራዊ ፖለቲካዊ እንዲሁም ደግሞ ቀጠናዊ የኃይል አሰላለፉን ከሀገር ውስጥ እስከ አፍሪካ ቀንድ ድረስ ያለውን በተመለከተም እንደዚሁ በመግቢያ አጭር መረጃ አጋራችኋለሁ። እነዚህና ሌሎች መረጃዎችን እየተከታተላችሁ አብራችሁን ቆዩ። በርከት ያሉ መረጃዎች ይዣለሁ። በህወሓት ኃይሎችና የትግራይ የሰላም ኃይሎች እየተባሉ በሚጠሩት መካከልም የተደረገው ጦርነት በተለይ ጦርነቱ እንደተጀመረ ለህወሓት ታጣቂዎች በተለይ ለህወሓት አስደንጋጭ መረጃዎች ናቸው የወጡት። እንግዲህንም በተመለከተ እንግዲህ በዚህ ሰዓት ከያዝኳቸው መረጃዎች መካከል ይገኙበታል። እነዚህን መረጃዎች እየተከታተላችሁ አብራችሁን ስትቆዩ እንደተለመደው ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ አድርሱኝ። ወደ ወልቂጤም የሚወስደን መረጃ አለ። እሱንም አካትቻለሁ። በመላ ሀገሪቱ ያለውን የ24 ሰዓት ዝርዝር መረጃዎች ከዚህ ቻናል ታገኛላችሁ። ሁልጊዜም የቻናሉ ቤተሰብ ናችሁ። መረጃዎች ሲለቀቁ እንዲደርሷችሁ ከፈለጋችሁ ቻናሉን ሰብስክራይብ በማድረግ ከዛ ባለፈው ደግሞ የደወል ምልክቷን ብትጫኑ የማሳወቂያ መልእክቶች ይደርሷችኋል። ወደ መረጃዎቹ ከመሄድ በፊት አጠቃላይ አሁናዊ የአፍሪካ ቀንድ እና የኢትዮጵያ ሀገር ውስጥ ሁኔታ የዛሬ 5 ዓመት ልክ በዛሬው ቀን የሰሜን ዕዝ የተመታበትንና የተቀሰቀሰውን ጦርነት ተከትሎ የነበረው ኃይል አሰላለፍና አሁን ያለው ምን ይሆናል፣ ወደፊትስ ያለው ወዴት እየሄደ ነው የሚለውን ባጭሩ ለማሳየት እንግዲህ በጥቅምት 24 2013 የህወሓት የሰሜን ዕዝን ያጠቃበት ታሪክ ነው። በዚህ ዕለት እንግዲህ በርካታ ክስተቶች ናቸው ይሄንን ተከትለው እስካሁን ድረስ ያላቋረጡ ሂደቶች አሉት። ጦርነት የተጀመረበት 5ኛ ዓመት ላይ እንገኛለን። ከዚያ ቀደም ብሎ እንግዲህ ከኤርትራ የመጣው የኦነግ ሸኔ ኃይል በወለጋ ጭፍጨፋዎችን፣ ጦርነቶችን፣ ባንኮችን የዘረፈበት ሁኔታ እንዳለ ሆኖ ለውጡ በመጣ በሁለተኛው ዓመት ግን የተቀሰቀሰው ጦርነት ግን አሁንም እንደቀጠለ ነው። በተለይ ኢትዮጵያ ውስጥ እንግዲህ ሙሉ በሙሉ ጦርነት የተቀሰቀሰው ልክ የዛሬ 5 ዓመት በዛሬው ቀን ነው ብሎ መውሰድ ይቻላል። የትግራይ ጦርነት በኋላ በአማራ ክልልም የተቀሰቀሰው ጦርነት 3ኛ ዓመቱን ሊደፍን ጥቂት ወራት ብቻ ናቸው የቀሩት። አሁን በሰሜን ኢትዮጵያ በትግራይ በአንጻራዊነት ከፕሪቶሪያ የሰላም ስምምነት በኋላ ከዛሬ 3 ዓመት በኋላ የተረጋጋ ነገር አለ ቢባልም ዛሬ ግን አዳዲስ መረጃዎች እየወጡ ነው። እሱም ወደ ውጥረትና ወደ ጦርነት እየሄደ ነው። ለማንኛውም ልክ የዛሬ 5 ዓመት እንግዲህ መከላከያ በህወሓት ታጣቂዎች በሌሊት ከተጠቃ በኋላ የነበረው የዛሬ 5 ዓመት የኃይል አሰላለፍ አሁን ሙሉ በሙሉ እና በከፊል ለውጥ አሳይቷል። በተለይ የፕሪቶሪያውን የሰላም ስምምነት ተከትሎ ሙሉ በሙሉ የኃይልና የትብብር የወታደራዊ አሰላለፍ ለውጥ ታይቷል። በወቅቱ እንግዲህ ህወሓትና የኢትዮጵያ መንግስት ጦርነቱ ሲገቡ የኢትዮጵያ መንግስት በርካታ አጋሮች ነበሩት። ከሀገር ውስጥ እንግዲህ የፋኖ ኃይሎችን ጨምሮ የኤርትራ ኃይል ከውጭ የፌዴራል መንግስቱ አጋር ናቸው ብለው ያው በርካቶቹ ያስቀምጣሉ። የአማራ በተለይ የፋኖ ትግል ግን ራስን የመከላከልና የህወሓት ጦርነት የጦር ሜዳውን አማራ ክልል ስላደረገው ራስን ከመከላከል ጋር ተደርጎ ይወሰዳል። አጋጣሚ ተጠቅመው ግን የፋኖ ኃይሎችና የፌዴራል መንግስቱ ህወሓት ኃይሎችን ለመውጋት አንድ ላይ ነበሩ የሚለው ትርክት አሁን ድረስ እንግዲህ አየሩን እንደያዘ ነው። ያምኑ እንግዲህ አሁን ያለው አጠቃላይ ከ5 ዓመት በኋላ ጦርነቶቹ የእርስ በርስ ቅርጽና ይዘት ተላብሰዋል። የእርስ በርስ ጦርነት ውስጥ ጭምር እየገቡ አሉ። የፕሪቶሪያውን ሰላም ስምምነት ተከትሎ ኃይል ተከፍሏል፣ አሰላለፍ ተቀይሯል። ይህንን በተመለከተ በዋናነት አብይ አህመድና ኢሳያስ አፈወርቂ
በዛ ጦርነት ጊዜ ተመሳሳይ ስምሪት ነበራቸው። ሁለቱም ህወሓትን ለመውጋት ትብብር አድርገዋል። አሁን ደግሞ ሁለቱም እንግዲህ አፈሙዝ ለመማዘዝ ምላጭ ለመርገጥ ጫፍ ደርሰዋል። ውጥረቱ በሁለታቸው መካከል ውጥረቱ አይሏል። የህወሓት ኃይልም እንደዚሁ ለሶስት ተከፍሏል። አንደኛው የደብረ ጽዮን ቡድን ሲሆን ይሄኛው ቡድን ከኢሳያስ ጋር አዲስ ትብብር አድርጎ ጸረ አብይ ኃይል ጽምዶ በሚል ትብብር መስርቶ አቋም ይዟል። ሁለተኛው የህወሓት ክፋይ ጌታቸው ረዳ የሚመራው ቡድን ነው። ይሄ ደግሞ ጸረ ደብረ ጽዮንን አቋም በመያዝ ከአብይ አህመድ ጎን ተሰልፏል። ሶስተኛው የህወሓት ኃይል እንግዲህ ፖለቲካ ባሻገር የትጥቅ ትግልም አደርጋለሁ በሚል በአፋርና በአማራ ክልል የተለያዩ አካባቢዎች ሀራ መሬት እያለ ሰፍሮ የሚገኘው በአንጻሩ ወደ እነጌታቸው የኃይል ትብብር ያለውና የነጌታቸው የወታደራዊ ፍላጎት ማስፈጸሚያ ነው ተብሎ የሚጠራው ቡድንም እስካሁን በይፋ እንኳ ባይሆን ከነ አብይ አህመድ ያው ድጋፍ እየተደረገለት ይህንን ትብብርና አቋም እያሳየ ነው። ከዛ ባለፈ ደግሞ በርካቶቹ በህወሓት ጦርነት ጊዜ አንድ የነበሩት አጠቃላይ የትግራይ ኃይሎች አሁን በከፍተኛ ሁኔታ መበታተን አሳይተዋል። በሚዲያዎቹ፣ በዲያስፖራው እንዲሁም ደግሞ በፖለቲካ ፓርቲዎችና በተለያዩ ያለው ከፍተኛ መከፋፈል ነው። ይህንን አሳይቷል። ከ5 ዓመት በኋላ ወደ አማራ ኃይልም ስንመጣ የአማራ ኃይል አሁን በግልጽ በሁለት ተከፍሏል። አንደኛው የመንግስት መዋቅር ውስጥ ያለውና በአብይ አህመድ ስር ያለው አጠቃላይ ኃይል ሲሆን ይሄ የመከላከያውን፣ የአድማ ብተናውን፣ የሚሊሻና የፖሊስ እንዲሁም ደግሞ የብልጽግና ካድሬና መዋቅሩን የያዘው በአብይ አህመድ ስር ያለው ኃይል ሲሆን ሁለተኛው ደግሞ የፋኖ ኃይል ነው። ጸረ አብይ አህመድ ትግል እያካሄደ የህልውናና የፍትህ ጦርነት እያደረገ ያለው ኃይል ነው። እንግዲህ ከአማራ ኃይል አንጻር ያለው ሁለት ኃይል የዛሬ 5 ዓመት በነበረው ጊዜ በአንጻሩ አንድነት ላይ የነበረው ኃይል አሁን በዚህ ደረጃ ውስጥ ይገኛል። ከኤርትራና ከህወሓትም ጋር እንደዚሁ በከፊልና ሙሉ በሙሉ ወጣ ገባ የሆነ የጸረ አብይ አቋምና እንደዚሁም ደግሞ ትብብሮችን ያዝ ለቀቅ የሚያደርግ እስካሁን ድረስ በግልጽ ያልወጣ አሰላለፎችና ትብብሮችም እንደዚሁ ከአማራ ኃይል ጋርም አንጻርም እንደዚሁ የሚታይ የኃይል አሰላለፍ ነው። ሌላው እንግዲህ ከዚህ ከኦሮሞ ኃይል አንጻርም ቢታይ የዛሬ 5 ዓመት አብዛኛው የኦሮሞ ኃይል አብይ አህመድ ጎን በመቆም በትግራይ ይደረግ የነበረውን ጦርነት የደገፈ ቢሆንም አሁንም ብዙ ለውጥ አልታየበትም። በዚህ ኦሮሞ ኃይል ላይ ተመሳሳይ ነው። ከ5 ዓመት በኋላም በአንጻሩ የተወሰኑ በወቅቱ እስር ቤት የነበሩ እነ ጀዋር መሐመድ አሁን ጸረ አብይ ትግል በሚል ከአማራና ከትግራይ ኃይሎች ጋር ወጣ ገባ የሆነ ግንኙነት መመስረታቸው እንግዲህ ከ5 ዓመት በኋላ ያለው እንደዚሁ የኃይል አሰላለፍ በኦሮሞ በኩል የተወሰነ ማሳያ ሲሆን አሁንም ግን በኦሮሞ በኩል ግን ያለው አብዛኛው የተለወጠ ነገር የለም። የዛሬ 5 ዓመትም የሸኔ ታጣቂዎች ከህወሓት ጋር በመሆን የአብይን ለመጣል ስምምነት ውስጥ ገብተው ነበር። አሁንም እነሱ ባሉበት ነው የቀጠሉት። በመሃል የህወሓት ኃይል መዳከሙን ተከትሎ ግንኙነታቸው እንደመቋረጥ ብሎ ነበር። አሁን እንደዚሁ አዲስ ትብብር እንዳለ ነው እየተገለጸ ያለው። እንግዲህ በአጠቃላይ ይሄ ሂደት እንግዲህ በተመለከተ በቀጣይ ጊዜያት ደግሞ ሙሉ በሙሉና በከፊል በተሟላ ሁኔታ የፖለቲካ ወታደራዊ ኃይልና የመሬት ቅርጽና ለውጥ ሊያስከትል የሚችል ክስተት በአፍሪካ ቀንድና በኢትዮጵያ ውስጥ ሊፈጠር ይችላል። ይህንን በተመለከተ ቀጠናዊ ጉዳዮች በኢትዮጵያ በሱዳን እና በኤርትራን ጨምሮ በተለያዩ አካባቢዎች እንግዲህ የተለያዩ ተለዋጭ የፖለቲካና ኃይል አስተላለፎች ሊመጡ ይችላሉ። እንግዲህ የመጣንበት 5 ዓመት ይህን ነው የሚያሳየው። ከዚህ አንጻር የሚያዙ አጋርነቶች፣ የሚመሰረቱ ትብብሮች እና የኃይል አስተላለፍ ግንኙነቶች ከአለፈው 5 ዓመት አንጻር ተተንትነው ወደ የት ሊሄዱ ይችላሉ፣ የትኛውን ጥቅም ያስገኛል፣ የትኛውን ጥቅም ያሳጣል፣ የትኛው በቋሚ ኃይል አስተላለፍ ውስጥ ይኖራል፣ የትኛው በተለዋጭ ውስጥ ይኖራል፣ የትኛው ይወድቃል፣ የትኛው ይነሳል የሚለው በአግባቡ ለመለየት እንግዲህ 5 ዓመቱን ከዛሬ ጥቅምት 24 ወደኋላ 5 ዓመታትን ሄዶ የነበረውን ሁኔታና አሁን የማይገመቱ አስተላለፎችና ለውጦችን ማየት ይቻላል። ይህ እንግዲህ በፖለቲካ ውስጥ ቋሚ ወዳጅና ቋሚ አጋር የለም የሚለው የሚሰራበትን ሁኔታ የሚያሳይ ነው። እንግዲህ 5 ዓመቱን ነው። በአጠቃላይ እንግዲህ ይህንን ይመስላል። ወደ መረጃዎቹ ሲሄድ የፋኖ የሰራዊት ግንባታን በተመለከተ የፋኖ ትግል ከቀጠናዊ ጂኦፖለቲካዊ ከኃይል ስምሪትና አንጻር እንግዲህ አንድ ደረጃ ከፍ የሚያደርግ የመልካም ዜና ነው። ይሄ መልካም ዜና ነው። በተለይ የፋኖ ትግል አንድ ደረጃ ከስምሪትና ከጂኦፖለቲካው አንጻር አንድ ደረጃ ከፍ ያደርጋል እየተባለውና በተለይ የፖለቲካዊና ወታደራዊ ስምሪት አንጻርም እንደዚሁ የፋኖን ትግል በዚህ በኩል 2 ደረጃ ሊያሳድግ የሚችለው
የፋኖ ቀጠናዊ ትብብርና አንድነት እንግዲህ እስካሁን ብዙ ሲደከምበት የነበረውና በቀጠናው የነበረውን የፋኖ ሰራዊት ስምሪት አቋም እና አቅጣጫ የሚያስተካክል ወጥነትና ሰንሰለቱን የጠበቀ አሰላለፍ እየመጣ ነው። በፋኖ በኩል እንግዲህ የህልውና ትግል የሚያደርገው አብዛኛው ዋጋ የሚከፍለው ሰራዊት አንድነቱን አጥብቆ ሲጠይቅ ነበር የቆየው። አሁን ትልቅ እርምጃ ይሆናል የተባለው በጎንደር ቀጠና የፋኖ አንድነት ስምምነት ወደ መጠናቀቁ ደርሷል። ከአሁን በፊት በጋራ የነበሩ ፎቶግራፎችን አይቶ በርካቶቹ ደስታቸውን ሲገልጹ ነበር። አሁን እንግዲህ ቅርጽ ባለው ሁኔታ ንግግሮች፣ ውይይቶች ተደርገው ጉዳዩ እየተጠናቀቀ መሆኑን የሚገልጹ መረጃዎች አሉ። ይህም የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ እና የአማራ ፋኖ ብሔራዊ ኃይል ሰሜን አማራ በላይ ቀጠና የፋኖ ኃይል ወደ አንድነት እንዲመጡ በቅንነት ብዙ ድካም የደከሙ በርካታ ወገኖች ያሳለፉት ሁሉ ወደ ውጤት እየመጣ መሆኑን የሚያሳይ ነው። እንግዲህ እነሱ ዝርዝር ማብራሪያዎችን እንደሚሰጡ ይጠበቃል፣ ይሰጣሉ። ከአንድነቱ ጋር በተያያዘ በቃለ መጠይቅም በመግለጫም የሚያብራሩት ጉዳይ እንዳለ ሆኖ የኃላፊነትና የአመራር ድልድሎች እየተሰሩ መሆናቸውና ይህም እየተጠናቀቀ እንደሆነ የደረሱ መረጃዎች ያሳያሉ። ይህ እንግዲህ በፋኖ ውስጥ ትልቅ እርምጃ ነው የሚሆነው። የፕሪቶሪያው ሰላም ስምምነት ጋር በተያያዘ እንግዲህ 3ኛ ዓመቱን ይዟል። የፕሪቶሪያው ሰላም ስምምነት ይሄ ህወሓት ጦርነቱን ከቀሰቀሰ 2024 በኋላ በሁለተኛ ዓመቱ ስምምነቱ ተፈጸመ። አሁን 5ኛ ዓመት ላይ እንገኛለን። ይህንን የፕሪቶሪያ ሰላም ስምምነትን ተከትሎ 3ኛ ዓመቱን በማስመልከት ህወሓት መግለጫ ሰጥቷል። የአውሮፓ ህብረትም በተመሳሳይ መግለጫ ሰጥቷል። ህወሓት በዚህ ጉዳይ ላይ የሰጠው መግለጫ ምንድነው? የስምምነቱ 3ኛ ዓመት አስመልክቶ ህወሓት በሰጠው መግለጫ ስምምነቱ ተግባራዊ እየሆነ አይደለም ሲል ነው በትግረኛ ባወጣው መግለጫ እየወቀሰው። ተፈናቃዮች እስካሁን ድረስ ወደ ቦታቸው አልተመለሱም። እንዲሁም ደግሞ ሌላ ዙር ጦርነት ለመቀስቀስ የፌዴራል መንግስቱ እንቅስቃሴ እያደረገ ነው። የታጣቂዎችን እየመለመለ የትግራይ ተወላጆችን እርስ በርስ ለማባላት እየሰራ ነው። የኢትዮጵያ መንግስት ስምምነቱን ጥሷል፣ ስነ ምግባሩንም አላከበረም። ለፖለቲካዊ ውይይትም እንደዚሁ አልተቀመጠም። ፖለቲካዊ ውይይት እንዳይደረግ እንቅፋት ሆኗል ሲል ህወሓት ይህንን ወቀሳ ወቅሷል። ከዚህ ጋር በተያያዘ የአውሮፓ ህብረት ሀገራትም እንደዚሁ የፕሪቶሪያው ሰላም ስምምነት 3ኛ ዓመትን አስመልክተው እንደዚሁ መግለጫ ሰጥተዋል። የፕሪቶሪያውን ስምምነት አስመልክቶ መግለጫ የሰጡት እነ ኖርዌይ፣ ስፔን፣ ቡልጋሪያ፣ አየርላንድ እና ስሎቫኪያ፣ ስሎቫኒያ በርካታ ሀገሮች ናቸው። እንግዲህ ወደ 16 የሚደርሱ የአውሮፓ ህብረት ሀገራት በጋራ መግለጫ ሰጥተዋል። በመግለጫቸውም እንግዲህ የፖለቲካ ውይይት እንዲጀመርና ምርጫ ከመደረጉ በፊት ህወሓትና የፌዴራል መንግስቱ ተቀምጠው የፖለቲካ ውይይት እንዲያደርጉ ጥሪ አቅርበዋል። በመግለጫቸውም እንደዚሁ የመልሶ ማቋቋም ዲዲአርን ተፈናቃይ መመለስም በአንዳንድ አካባቢዎች የመሰረታዊ አገልግሎቶችን መጀመር በተመለከተ ለዚህም እንደዚሁ ህብረቱ አድናቆት እንዳለው ይህንን መግለጫ አውጥተዋል። የህወሓት ጉዳይ ይሄ ባለበት ሁኔታ ሌላ እንግዲህ ህወሓትን በተመለከተ ያሉ መረጃዎች ህወሓት ጋር በተያያዘ በትላንትናው ዕለት እንግዲህ በእርስ በርስ ውጊያ መቀስቀሱን የሚገልጽ መረጃ ወጥቷል። የህወሓትና የትግራይ ኃይሎች የእርስ በርስ ጦርነት አድርገዋል። በጦርነቱ እንግዲህ ለህወሓት አስደንጋጭ መረጃ አብሮ ወጥቷል። ይህም እንግዲህ የሆነው ምንድነው? ጦርነቱ እንደተጀመረ ወዲያውኑ ከስምሪት ቀጠናቸው ወጥተው የጠፉ በርካታ ታጣቂዎች መኖራቸው ተገልጿል። በራያ ቀጠና ራያ ዘቦና ዋጅራት መካከል ራክታ ተብሎ በሚጠራ ቦታ ነው ውጊያ ተቀስቅሶ የነበረው። ውጊያው በቡድን መሳሪያዎች የታገዘ እንደነበር የወጡ መረጃዎች ያሳያሉ። በዚህም ቁሳዊና ወታደራዊ ኪሳራ ደርሷል። ሆኖም በወታደራዊ ኪሳራ በኩል የህወሓት ታጣቂዎችን እንግዲህ በተመለከተ የተሰማው መረጃ ምንድነው? በርካቶቹ በውጊያ ግዳጅ ቀጠና ግንባር ላይ ወጥተው ጠፍተዋል ተብሏል። በዚህም መሰረት ከአርሚ 33 ከአርሚ 43 ከአርሚ 44 በግንባር ከነበሩት ውስጥ ቁጥራቸው በውል ያልታወቁ ታጣቂዎች ከነትጥቃቸው በውጊያ ጊዜ ከግንባር ጠፍተዋል። አሁንም ያልተገኙ አሉ። እስከ ትጥቃቸው ወዴት እንደሄዱ የታወቀ ነገር የለም። የተወሰኑት ወደ ትግራይ ሰላም ኃይሎች ወደሚባለው ተፋላሚ በተቃራኒ ወዳለው ሲሄዱ፣ ሌሎች ደግሞ የደረሱበት አልታወቀም ተብሏል። እንግዲህ ጦርነቱ ሙሉ በሙሉ ቢደረግ በርካቶቹ ከግዳጅ የመውጣትና ያንን ዝንባሌ ሊከተሉ እንደሚችሉ የትላንቱ ውጊያ ማሳያ በመሆኑ በህወሓት በኩል ድንጋጤ ተፈጥሯል ሲሉ ራያ አካባቢ ጉዳዩን የሚከታተሉ የመረጃ ምንጮች ይህንን ገልጸዋል።
ሌላው ከራያ አካባቢ የወጣ መረጃ በህወሓት በኩል ለኮማንድ ፖስቱ ደብዳቤ ተጽፏል። ደብዳቤው እንግዲህ ተማጽኖም ማስጠንቀቂያም የመጀመሪያ ደረጃ እርምጃም ተደርጎ በህወሓት በኩል የተጻፈ ደብዳቤ ነው። ደብዳቤው ላይ እንግዲህ እንደተመለከተው የፌዴራል መንግስት ኮማንድ ፖስት በአካባቢው የሚገኘው በኮረምና በአለማጣ ከተማ የሚገኘው ኮማንድ ፖስት የያዛቸውን ተቋማት በአስቸኳይ ለቆ እንዲወጣ ነው የህወሓት የአካባቢው አስተዳዳሪዎች የጠየቁት። ለሰሜን ምዕራብ ሪጅን ፌዴራል ፖሊስ ኮረም የተጻፈው ደብዳቤ በግልጽ እንደሚያሳየው የህወሓት ወደ ጦርነት ከመግባቱ በፊት የቅደም ተከተል ጉዳዮችን ለማድረግ ይህንን ደብዳቤ ጽፏል የሚሉት አስተያየቶችና ደብዳቤውን በግልጽ እንደሚያሳየው የህዝብ ተቋማትን የፌዴራል ፖሊስና መከላከያ ኮማንድ ፖስቱ ለቆ እንዲወጣ ነው የተጠየቀው። እንግዲህ በዚህ መረጃ ምንጮቹ ጨምረው የገለጹት ጉዳይ ቢኖር ህወሓት ወደ ጦርነት ለመግባት ይህን ደብዳቤ የላኩና ተባባሪ የመረጃ ምንጮች ወደ ጦርነቱ ለመግባት ህወሓት ፍላጎት ስላለው በደብዳቤ መጠየቁን እንደ መጀመሪያ ደረጃ ሂደት አድርጎ እያቀረበው ነው። ከዚህ ጋር በተያያዘ እንግዲህ በአለፈው ሳምንት የህወሓት የወታደራዊ ክንፍ አንድ ውሳኔ ወስኗል። ይሄው ምንድነው? ማሰልጠኛ ጣቢያ ያሉ ታጣቂዎች ስልጠናቸውን አጠናቀው እንደወጡ የምከታና ግዛቶችን ህልውናን ለማስከበር ጦርነት ይጀመራል የሚል አቅጣጫ መቀመጡን ነው መረጃዎቹ እየገለጹት። ከዚህ ጋር በተያያዘ በህወሓትና በኤርትራ መካከል የተፈረመውን ስምምነት ተከትሎ የህወሓቶች ለኤርትራ መንግስት የከርተው የነበሩ ወታደሮችን አሳልፈው መስጠታቸውንም የሚገልጽ መረጃ ወጥቷል። ከኤርትራ መንግስት ከርተው ወደ ኢትዮጵያ የገቡ ወታደሮችን የህወሓት ኃይሎች ይዘው ለኤርትራ መንግስት አሳልፈው መስጠታቸውን መረጃዎች ጠቁመዋል። 20 የሚደርሱ የኤርትራ ወታደሮች ወደ ኢትዮጵያ ገብተው ነበር። 4ቱን ለኤርትራ መንግስት ተመልሰው ተላልፈው ተሰጥተዋል። 16ቱ ያሉበት ሁኔታ አልታወቀም የሚሉት ይሄ በህወሓት ማዕከላዊ ግንባር ወይም ደግሞ ማዕከላዊ ዕዝ ተብሎ የሚጠራው ኃይል ይህንን እንዳደረገ ከአካባቢ ወጡ መረጃዎች ያሳያሉ። የፋኖን መረጃዎች በተመለከተ ያው በጎንደር ያለውን አንድነት መረጃ አድርሻችኋለሁ። ወደ ሌሎች መረጃዎች ነው የሚሄደው። ወደ ሌሎች መረጃዎች ሲሄድ የግንባር ዝርዝር መረጃዎችን ነው የማስከትለው። ትናንትና እንግዲህ ብርቱ ውጊያዎችና የደፈጣ ጥቃቶች ከተፈጸሙባቸው መካከል በተለይ ምስራቅ ጎጃም ስናን ወረዳ ከደብረ ማርቆስ በቅርብ ርቀት የተፈጸመው ጥቃት ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ አድርሷል። እሱም በተመለከተ በስናን ወረዳ ሮብ ገበያ ከደብረ ማርቆስ ሮብ ገበያ ባለው መስመር የደማን መገንጠያና አራት አልጋ ተብሎ በሚጠሩ አካባቢዎች ፋኖ በፈጸመው ጥቃት ከፍተኛ ወታደራዊ ኪሳራ ደርሷል።